ታዲ ዛሬ በጣም ነው ያደከምከኝ ይልቅ የኔን ውሳኔ የሚያስንቅ አገኘሽ አንተ ግን እንዴታየው የኔን ምርጫማ ታውቂዋለሽ ያንቺ ውሳኔ By the way በግብርና ላይ የተሰማሩትን አክሲዮኖች እንዴት አያቸው እንደ ግመልሽን ወደ ኋላ ጊዜው እኮ ጥቂት ግቦችን በመጫንና አልባሌ ኢንፎርሜሽን በመሸጥ ብዙ ገንዘብ ይገኝበት እኛ እንደ ላሚ ቦራ ግብርናን ወደ ኋላ መመለስ ያደረገው ማን ነው 7% ገበሬ ባለበት ሀገር ግን መታወቂያችን እኮ ራባ ባንድ ወቅት የሆነ ቦታ በሆነ ጊዜ መራባችን ዛሬ ላይ ሊያስቆጨን ይገባል አዎ ሊያሸማቀቅን ግን አይገባም በሁሉም ነገር ላይ ምርጫውና ስልጣኑ ያለው ባንቺ እጅ እኔ ይሄ ቢዝነስ ከሁሉም አቋራጭ ቢሊየነር የሚያደርገን ያው አቋራጭ ለማንኛውም ቤት መሰከነ መንፈስ ነው ቆይ የት ነው የተገናኛችሁት? ቆይ ታዲያ ፈጽሞ እኮ ተቃራኒ ናችሁ። አንተ ምላጭ ቢዝነስ ሰው አጠገብ ያለውን ሁሉ ካላቸው ምትል እሷ እኮ በገንዘብና በተራ ወረቀት መካከል ያለው ልዩነት እንኳን ልታውቀው እኮ አይመስለኝም። ለነገሩ የተወረሰና የተሰራበት ገንዘብ ላይ የቅል ነው አይደል? እሷ ባትለባበት አባቷ ሲለፉ ማየቷ ይቀራል። አባቷማ የሆነ ግብ ሰርተዋል። ሙት እንዴ ያለ ምክንያትማ አንተ እጅ ላይ አትወድቅ። እኔ እኮ የሚገርመኝ የዚች ሀገር የ3000 ዘመን ድህነት በእሷ 5 ሚሊዮን ብር ይቀረፍ ይመስል ስለ ብር ባነሳውላት ቁጥር ሀገር ገልመኔ ምናምን ትለኛለች። ግን አሁን የመጨረሻውን ውሳኔ መወሰን እንዳለብኝ ይሰማኝ። ታዲያ እሱንማ ወቶቼ ማን ሰማኝ? የመጨረሻው እርምጃ እሱ ነው መሆን ያለበት። ጠንከር ከቤ ስራ አልገባሽም? በካባሩ ባለጋራጆቹ ምን ነው መዘባረቁ? ከጋራጆቹ የፀጉር ቤት ገባል? ይቅርታ። ምንድነው? ምን ከቤ ምን ሞባይል የጠራ መሰለ እንዴ? ናይጦ ወይ ምን ታክላለች? እና ምን አባሽ ቤቷ መጣሽባት እንጂ ቤትሽ መጣችብሽ? አይልሽ እንደሱ አይደል አዳምጪሽ። ካሁን በኋላሽ ባይገባሽ ነው እንጂ አትመጥኝኝ። አንቺ አሮጊት ነሽ፣ አሮጊት። አራተኛ መንጃ ፈቃድ ያለው ሰው የትም ቦታ ተቀጥሬ መስራት እችላለሁ፣ የትም ቦታ። ዛሬ ማይና አንቺ ይለይልናል፣ ዛሬ ይለይልናል። ማረግ ወይ ነው ባክ ዛሬ አንቺ ቻሮጊት ሳይማ ከቤ በእናትሽ እቺ አሮጊት እቺ ነው ከቤ ምን አርጋ ነው
አትክልት ተራ ሂጂ። እስከዛ ድረስ ለአንተ ብለናት ነው እቺ አሮጊት መኪና ለአንተ አትሆንም፣ አንፈልጋትም አሉ። ሕፃን አመላለስኩ ጋራጅ እቺ ኮሎ 3000 ብር 3000 ብር ኮሎ ምንድን ነው ተስፋዬ? እናት ሰው ስንት ነገር ይሆናል። አንተ መኪና ተበላሸ ቤት እንነጫነጫለን። አንተንስ ና እንሂድ አንቺ ከመሄድ ፓትሮል ብትደግፍ ይሻላል። ፓትሮል ብትደግፍ ይሻላል። እሰይ አንተ አታስብም እንዴ? አታይም እንዴ? የባሰ አለና አገርን አትልቀቅ የተባሉኝ ነው። እሺ ና አንተንስ እንሂድ። አንቺ ተረታችኝ። አንቺ በፀጉርሽ ጠቅልሽ አቤት እባክሽ ያዛ ና እንሂድ። በዚህ መኪና አይደለም፣ በዚህማ አልሄድም። ከዚች ሰፈሬ ደርሻለሁ። በእግሬ እገባለሁ። ምን ሆናችኋል? ስራ የለም እንዴ ዛሬ? ስራማ ከማንም በላይ እንሰራለን። አንተ ግን ቆይ ምሳው ቢቀር እንኳን ሰላም አትለንም እንዴ? ፋሲል ስገባ ሰላም ስል ዘጋይ። ተነስቼ ሰላም ነበር። እግዚአብሔር ይመስገን። ማንን ገደለ? ፋሲል አትንቀኝ። አንተ ደግሞ ከፊልሙኛ መልጥብህም እንዴ? እናትሽ አንዲት ቀጠሮ ስላለችን በቃ ለሱ ስታይሎችን እየወሰድኩ ደግሞ ለበሳ ምን ስታይል ያስፈልጋል? ሄደ ግጥም አድርጋ አስማት። ይሄ ማንም ዱርዬ ፍሬንች ኪስ ልብ አት እማዬ እኮ ነች እንዴ ሴታ አድርጋ ያስቀረችው። እማዬ እኮ ናት እንዴ ሴታ አድርጋ ያስቀረችው። አንቺንስ ወንዳው እንዳያረግሽ አባዬ ምን አባ ማለት ፈልጋ ነው? ከወንድም ወንድ ፈረስ ያስጠላኝ ደሃና ደመና ፊልም ይዤ መጥቻለሁ። ፊልም አታይ ከበድ አንድ መላ ዘይጭ አንድ መላ ወይም ማገኝበት ብር ወይ ራስን የምገልበት። ምንድነው ራስን የምትገለው? እሺ አሁን ፊልም አትፈልጋለህ? አትፈልግም? እሄዳለሁ። ወደፊት ለምን ትሄዳለህ? እዚህ ባዶ ቤት ምን ትሰራለህ? አሪፍ ፊልም ይዤ መጣሁ። ቸግሯችኋል። ኦንድ ይሄ ነው አየሽ ምንም አንድ ነገር ልትናገር ያሰብሽው ነገር አለ። ምንድን ነው እሱ? ምን በቦሌም ብለን ላይፋችን መቀየር በቃ እኔ እሱን ፈልገው ምንም አማራጭ የለንም። ተመስገን። አሁን ገና ታየሽ። ይሄንን ነበር ከብዬ
ማታ በጊዜ ወደ ቤት እሱ ነው የሚያስመሸኘው። እንዴ በእኔ ያሳብባል አይደል? እኔ ምን መሳሪያ በድብቅ የሚሸጡ ሰዎችን በቀላሉ ማግኘት እንችላለን? እንግዛም እንደምናችን እንገዛለን። አርቲፊሻል መሳሪያውን ምን እንጠቀማለን? ይሄ ከልጆች የልጆች መጫወቻ አለ አይደል? አርቲፊሻል ሽጉጡን ተውና ያሉ መሳሪያዎች በቂዎች ናቸው። ጥሩ በሌለጠል አተ ይሄን አፈር የሆነ ልጅ በቀላሉ ወደ ባንክ እንሄዳለን። ከባንክ ጥሩ ሀብታም ከሆነ ባንክ ታዲያ ባንክ ሆኖ ድሃ አለ እንዴ? እሺ ታች ሰፈር አቢሲናና ወጋገን ጎን ለጎን ናቸው። እንደ ችርቻሮ ሱቅ ጎን ለጎን ፊት ለፊት ንግድ ባንክ አለ ማዶ። ባንክ ሌላ ባንክ እናት ባንክ አክሲዮን የዘረፍማል። ሌላ የረሳችሁት ባንክ ጠቁመና አየ እንደዚህ ጥሩ አስታውሰ ደም ባንክ የአይን ባንክ እነሱ ባንክ ናቸው ለካ። አንተ በግስ ያላገጠ ነው። እናንተ እንደምታስቡ ባንክ መዝረፍ ቀላል አይደለም። እንደስትም ሲገነፍል ራሱን ነው የሚያበላሽው። እሳቱንም ያጠፋዋል። ትሰማኛለህ? ባንክ ዘርፈ ስትወጣ በጭብጨባ አይሸኙም። ወይ አይንን ለይቶ በስቶ ይጥላል፣ ወይ እግርሽን ያሳጥርልሻል። መጨረሻ ጦሱ ለኔ ያልጫቁ እዚህ ሞተ እኮ ከቤ። ፋሲል ግን ቆይ እህት አይደለም ለአንተ ክፉ ነገር አስባለሁ? እስካሁን አይመስለኝም ነበር። ቆይ ያለኔ መዝረፋችሁ? አዎ አንችልም። ለምን አትችሉም? ፋሲል ይኸውልህ አንተ ፋሲል ታስፈልገናለህ። አንቺ አውጪ ፕላኑ። እሱ ሙሉ ልብስ ለብሶ ቀኑ የሚገባው አንተ እጅን አንሳ ከሱ ላይ እጅን አንሳ። መጣው ከቤ መጣው። እኔ የምለው እዚህ አካባቢ መሬት ልገዛ ሀሳብ አላት እንዴ? ቀልድ አንተ ምን አለብህ? ባልተበየው ብቅ መስሎ እዚህ ግን ማትባስ ልጅ ላይ እናገር ነው። አሁን በእናትህ በቃ ስንቶና ፕላናችን እናጠናክር። እሺ ወሰንሽ? እዚህኛው ሰፈር ያለው አዋሽ ባንክ ታችኛው ያለው እሱ ሁለት ጥበቆች ጠመንጃ ታጥቀው ፊት ለፊት ይቆማሉ። ሁለት ጥበቃ ስለዚህ እንደው ከቤ ለምንድኛ ባንክ ምን አደረጋል? ለምንድነው ሙሽን አባትም ሄደን ሌሊት ላይ ገብተን ማናፍናቸው? ለምን ለመሰለሽ ይሶ አራጣ ብር እየወሰዱ ይሶ ግፋል መስሎት እሱ እንዳማራጭ ጽፏል። መንግስት ቢደግፈናል አለ። በቃ እሱ እንዳማራጭ እንይዘዋለን። ዛሬ ሰረቅ አርጋየች በትስም ምን ትሆን ነበር? ተገበገብ ወይ አብ ያታስቆብጂኝ። ማናት? አበባ ትባላለች። ስለ ሰፈሩ አዲስ ናት። እታች ያለውን ትልቁን ቤት አወቅ? እሱ ቤት ተሸጦ 2.5 ሚሊዮን አታ 2.5 ሚሊዮን ይኸው የአንድ ሀገር ህዝብ ቆጥረን ማጨርሰው ሀብታም ያገባችሁ ማለት ነው። ያለለት ብር ላይ ሩዝ ዘፍ ይላል። የኔ አይነቷ ደግሞ ተደብድባለች ትመጣለች። አቢ እንደዛ ነቀል አልፈልግም። ስርዓት ባክ ባሏ ነው ብር ላይ ወደቀው። በእግር መሄዷን አይተን እንዴ? የመጨረሻ ሀብታም እኮ ነች። ታደላ አሉት። ታደላ ነው ስሙ። አንተ የምን ነገር በምን አወቅ? ስራ እንዲያስቀጥረኝ መስሪያ ቤቱን መላለስ ነበር። አይነ ማያ ደስ አላለውም መሰለኝ። ይሄው እስከዛሬ በቀጠሮ እያመላለሰኝ። ነገ ግን የመጨረሻ ቀጠሮ አለ። ካልሆነ ራሷን ነው የምትለው። ማለትሽ ነው ሐሳቤን ቀይር ያለው ከቤ ደግ አደረግሽ ከቤ። ሰርቶ መብላት ነው የሚሻለው። ያው አንተ መኪና ብታስቸግርህ እንኳን ተቀጥረ መስራት ትችላለህ። መንጃ ፍቃድ አለ? ያው አራተኛ መንጃ ፍቃድ። ከብዬንም ቢሆን እንደምንም ብዬ አረብ ሀገር መላክ አያቅተኝም። ከቤ እየሰማሽው የእናትሽ ልጅ ነው። የእናትሽ ልጅ ነው። አንተ አምሮን አሰራ አረብ ሀገር ሄዳ ከቤ የአረብ ፈረስ አጥፋለሁ በፈረስ ኮቴ ደረቷ ብትመጣ ሞተች ማለት ነው። የግመል እንዴ ምን ማለት ነው? አረብ ሀገር የገባ ሁሉ ፈረስ አጥፋ ግመል ማጥብ ብቻ አይደለም እንጂ ካሰራው ጋር ብትጣላና በእሷ ደምፍላት አሰራው ብትገላት እሷን ነገ ተቋርጣ መጣች ማለት አይደለም። እታለች እንዴ በግት አሰራው እየሰማሽው ነው። እሷን ኪድናፕ አድርገን ባሏ ብር እንዲያመጣ እንደራደረዋለን። ኪድናፕ ማን ነው? እሷን አግተን ይዘን ባሏ ብር እንዲያመጣ እንደራደረዋለን።
አሁን ዘየርሽ የ2.5 ሚሊዮን ጌታን አሁን ዘየርሽ ከቤ ፋሲል ስማ እኔ ያተድሩስ ካንተ ጋር ከቤሙች የቀልድሽም ቢሆን እንኳን ተቀይሜሻለሁ። እሱን በተግባር እዚህ ቤት አሳያለሁ። አንቺ ከምርሽ ነው እንዴ? አንተ ዝም ትላታለህ? ምን ተባባሪ ነህ አንተ? አዎ ካልሆነ ግን ፖሊስ አሰልፌ ነው እዚህ ቤት የምመጣው። ኦርኬስትራ ሙዚቃ ላይ አጀበ አንተ ደግሞ ፖሊስ ይዘህ ስትመጣ አንተ ወንድሜን ተባባሪ እንደነበር ቃል እንሰጣለሁ። የፈለገውን ተይዘን እንገባታለን እንጂ አበባ ስትታፈን ዝም ብያለሁ። ቆይ ፋሲል እኔ ግን አላሳዘነም? እህት አይደለሁ? ከችሎታ ሳያንሰኝ ስራ የለኝም። ከላይፍ ደበበ እንኳን ካቅሙ ወንድ ሆኖ ፋሲል ለነሱ እኮ 100 ሺህ ብር ማለት 10 ብር ነች። ለኛ ደግሞ 10 100 ሺህ ብር ሆኖብናል። ምንድነው እነሱኛ ምንድነው? ፋሲል ስጋት ገብቶኛል። እኛ በላውን ትበላለች፣ እኛ የምንጠጣውን ትጠጣለች። ከዛ በኋላ ሰውዬው በክብር ብሩን ሲያስረክበን እኛም በክብር እንመልሳለን። ይሄ ነገር 24 ሰዓት ይፈጅብናል። 24 ሰዓት በቃ። ከዛ ቀጥላ ተራ በተራ በፖሊስ ታስለቅመናለች። ወንዴ ነው እንጂ አንተ ወንዴ ቢስ ወንዴ ለሱት ወንዴ ነው። ሳፊው የታም ቢሆን አንድ ላይ ተባበረናል። ግዴታ ነው። ምንድነው? የትምህርት ማስረጃ ተጠይቄ ነበር። ፈተናውን ወድቀሃል። ልቀጥር ስለማልችል መች ተፈተንኩኝ? ቀጠሮ ብቻ እኮ ነው የተሰጠኝ። አሁን ፈተንኩኝ። አንኳኳ ሂዱ ሳትባል ዘው ብለህ ገባ። አንተ ጆሮ አይሰራም እንዴ? አሬ ይሰራል ጋሽ። አንተ የማንንም እብድ የለቀቃችሁት እያጣራችሁ አታስገቡም? ምን አጠፋው አቶ ታደለ? ስራ እኮ ነው የጠየቅኩት። የሚጎለኝ የትምህርት ማስረጃ ነበር፣ እሱን አሟልቻለሁ። ውጤቴንም በጥሩ ሁኔታ ነው የተመረኩት። ራሴን ነው የማስተዳድረው፣ ወላጅ የለኝም። ኧረ እባክዎትን አቶ ታደለ። ይሄ የማንም ወላጅ አድባ ማሳደግ መሰለህ? አካባቢ እንዳታውቀው ረጅም መንገድ ሄድ እንድመስላት ነው። እንዴ በቃ ሻውን ቀጣ ሄድ ያማል እንዴ ታፈናለች እኮ። ስማ አንተ ሰውዬ፣ ሴትዮዋን ቀድመህ ልትሞት አስበሃል እንዴ? እንዴት? ምን ስልክ እያወሩ መኪና መንዳቱ አደገኛ ነው። ጉረኛ አንተ ደግሞ ብታስብ ሊኖሩ ስልኩን ትዘጋው ነበር። ኧረ ይኸው ሄሎ ሄሎ፣ መኪናውን አቆምካት? ምን ያህል እንደምታስብልኝ ያስመስክርሃል። እንዴ ምኑ ተይዞ ታድዬ? የቁርጥ ቀን ወንድም መሆኔንም አለማረጋገጥ ሰዓታት ይቀሩኛል። ለመሆኑ ስንት ሰዓት ነው ልታደርገው ያሰብከው? ከምሽቱ 2 ሰዓት እስከ 4 ሰዓት ነው የሚሆነው።
ስልኬን በተጠንቀቅ ትጠብቃለህ። በቃ ጥሩ። ዋናው ነገር እሱ ነው። አሁን ወደ ቤት እየገባ ነው? ወደ ሮዚ ጋር እየገባው ነው። 1 2 ልበል ብዬ። የምን 1 2 3 4 አድርግበት። ለድፍረት ጥሩ ነው። በል እግዚአብሔር ይቅናን። እንግዲህ ቸሮር ያሰማል። አሜን አሜን አሜን። ራስሽ ከሳቲ ልክ እንደ ገመድ ዝም ብለሽ ትቆጥሽ። እባክሽ ምንም አልኩ። ምን ሆናችኋል? ምንድን ነው ያደረጋችሁት? አፈናችኋት? አዎ እናቴ ድረሽ። ክፎች ናችሁ። ማየት ፈልጋለሁ። ማዘር የለም በሰላም ነው የምናስተናግዳት አላላችሁ? አስቸገረች ብላለች። እኛ ምን እናድርግ? ቆይ ደህና መሸሽ። ፋሲል ይባላል። አለሙ ዝም በል። አለሙ ዝም በል። አፏ ላይ ያለውን ነገር ልፈታላት ፈልጋለሁ። ይቅርታ ማማ።
አንዱ አልመጣችም እንዴ? አይ እስካሁን አልመጡም ጋሽ። ታዲያ ማን ነው የባኞ ቤቱን ውሃ የከፈተው? አይ እኔ እንጃ። ቀን ግን ውሃ ሄዳ ነበረ ምናልባት። ሄሎ አቢ። አቢ እያለ ነው እየጠራኝ ነው። አቢ ነው የሰው ሰው አግተህ ሊያውቅ ይችላል። እንዴት ሊያውቅ ይችላል? እንዴት ሊያውቅ ይችላል? ተበላን። ሰምተሽዋል? አቢ ሲል በጆሮዬ ነው የሰማሁት። ተበላን፣ እንበላለን ብለን ተበላን። አለቀልን። አንተንም አስበላን ፋሲል። ይሄ ወረኛ ሰፈር አወራው ነዛው። 24 ሰዓት ባልሞላ ሰዓት ነዛው። እየተፈለግን ነው። አለቀልን። መደወሉ ለምን አስፈለገ? ጠራ መደወሉ ለምን አስፈለገ? ንገረኝ። ግን አባቴ ተነግረው ነው። ማን አንተ? ማ ተው በቃ። ምን ያመጣል ብላ ነው እስካሁን ያመሸችው? የማምሸት ነው የምታወራው? ባለቤት ታግታለች። ትሰማኛለህ? በአፋጣኝ አላወቀንም። ብዙ ብር ነው በጣም በዶላር ጨምራ ብዙ ብር ነው አላወቀ። ብዙ ብር ትሰማኛለህ? 100 ሺህ ብር ካላመጣ ሄሎ 155 ሺህ ብር 155 አምስቷን መደራደሪያ ያስገባ በማለት 150 ሺህ ብር ይኸውልህ ትሰማኛለህ? 200 ሺህ ብር ካላመጣ ሚስተን የማግኘት ህልም ቅዠት ሆኖ ይቀራል። ምንድን ነው የምትቀልዱት? ቀልድ ትሰሚኛለሽ? ለባለቤትሽ ቀልድ አለመሆኑ ራስሽ በአንደበትሽ ንገሪው። ምንድን ነው ነገሩ? የት ነው ያለሽው አቢ? የጠየቁን ስጣቸውና ገላግለኝ። ሄሎ ሰማናለህ? ይኸው ገንዘቡን ስታመጣ አትክልት ለማዘ መጥቶ ምንድን ነው? ሄሎ ገንዘቡን አዘጋጅና ነገ እንደውላለን። ለፖሊስ ብትናገር ግን ችግር ይደርስባታል። ሄሎ ሄሎ አውራት ቀይ ልጅ አለች። አውራት ቀይ ልጅ ምን እሱን አላውቅም። ስቃ አይቻት አላውቅም። እንካ ስቃ ከሆነ ሄሎ አዎ ራሷ ባለቤት አበባ ነች። ፖሊስ እባካችሁ ባለቤቴን አፈነውብኛል። ታደለ እባላለሁ፣ ባለቤቷ ነኝ። ከ10 ደቂቃ በፊት ሄሎ ደሱ፣ በፍጥነት እኔ ቤት ባስቸኳይ ነው። በፍጥነት
ሬሳ አስቀምጠህ ርስ ትላለህ እንዴ? ደስ ታምር ታምር ነው ዛሬ። እንደተባባል ነው ዛሬ ልገላግላት መሳሪያ ላጣርክ ይስግባል በቤቱ የለችም። ሰዓቴን ተመልከቱ። በዚህ ሰዓት እንኳን ውጭ ማምሸት ቤት አትቀመጥ። ግራ ተጋባው። ወዲያውም ስልኬ ጮሆ አንድ ጎረምሳ አህሏ አይለኝም መሰለኝ። ጎረምሳው እንደፈራ ነው። ኧረ አይደለም እባክህ 200 ሺህ ብር ካላመጣ ሚስትህን አታገኛትም አይለኝ መሰለኝ። ደግሞ ለፖሊስ እንዳትናገር ምናምን እያለ አስፈራሩኛል። እኔ ግን ለአንተ ከመደወሌ በፊት ለፖሊስ ነው የተቆምኩት። ለእኔ ከማማከር በፊት ለፖሊስ መናገሩ ምን አስፈልገ? ለምን ለእኔ ያልነገርከኝ? ደሳለኝ አንደኛ አንተን ብትመጣ ከዚህ ውጭ ምንም አትፈጥርም። እኔ ደግሞ ለፖሊስ ያሳወቁት መውጫና መግቢያ ሲያሳጡልኝ እሷን ግንባሯን ደፍተው ይሰወራሉ። እኔም ይሄን ሁሉ ሀብት እጅ አደረኩ ብዬ ነው ወደሱ። ነገሩ ከዚህ ያልፍ እንደሱ አፋኞቹ ጀማሪዎች መሆናቸው ካነጋገራቸው ተረድቻለሁ። እሺ ጀማሪዎች የሆነ ሰው ቀጥሯቸው ሊሆን ይችላል። ማን ሊቀጥራቸው ይችላል? አንተ ራስህ። ደሳለኝ ነቅተሃል ወይስ በእንቅልፍ ልብ ነው የምታወራኝ? ለምንድን ነው እንዲህ እያልክ የምትጠይቀኝ ግን? የፍርድ ቤት ውለታ የተረሳ መሳሪያህን አሳይ። መሳሪያህን አሳይ። ኦኬ እኔ እንኳን ልተኩስ ግን አላቀባበልኩትም። ግን ገላታል። ደሳለኝ ምን ያስደነግጣል እንዴ? እሷን ልንገል አልነበረ እንዴ ሰሞኑን ስንመካከር የነበረው? ኧረ ደሳለኝ አንዴ ተረጋጋ። ተው ተረጋጋ ምናምን ተው። ጊዜ ስለሰጠው አይደለም እንዴ ከጨዋታ ውጭ ልታረገኝ ሞከርከው? ለማንኛውም እኔ የምፈልገው ገንዘቤ ነው። ልሰጠኝ ትችላለህ? እኔ ሞቶ አይረጋገጥ እንጂ ገለ ቀብረ ካልተረጋገጠ መቼ ሊረጋገጥ ነው? ደሳለኝ እመነኝ እኮ በቅርቡ ፖሊሶች ገዳዮቿን ከነሬሳዋ ያሳዩናል። እኔም 80ና 40 80 20 ምናምን ተው። በ5 ቀናት ውስጥ 500 ሺህ ብር ታመጣለህ። ደሳለኝ 500 ሺህ ብር ገንዘቤ አንተ ጋር የቆየበት ወለድ ነው። ክፍያውን ቶሎ ብትጀምር ይሻላል። ድሮኖስ አንቺ አብስለሽው አንቺ ኮንድላጥቆ የባስሽ ነሽ። ባናቱ የተከለሰ ምግብነት ይበላላታል። አግኝታ አንድ ዘሮት ብራታ ተቀናገርና ለምን እንደዚህ ያናረግ? ከማዘር ቤት አት ክፍታፍ የሆነ ልጅ ገና ሀብታም ነች ብሎ ብጮ ማለት ገላስ ነው። ምን ጮማ ሞራ ነው እንጂ እንዴ! በዛ እነሱ ደግሞ ቬጅተሪያን ናቸው። አስቴ ነገርሽ ያ ማለት እነሱ እንጉዳይ የጅብ ጥላ ምናምን ነው የሚበሉት። ግን ቆይ እዚህ ሀገር ቬጅተሪያን አሉ እንዴ? ወደሽ ነው መተሽ አላየሽም? አትክልት ተራ ጠዋት አዚዙ ሙሉ መኪና ይገባል፣ ማታ እንዱ ባዶን ይመለሳል። ጠዋት ይገባል፣ ማታ እንዱ ባዶን ይመለሳል። ታዲያ ሁሉ ይበላል። ፍየል ነው በልበል የፈለገ ነገር ቢሆን ግን ከዶሮ ማነቂያ ያበል ዶሮ ማነቂያ ሄዳይታ ህፃኑ ወጣቱ ሽማግሌ ቦታ በጣም ቆሞ ነው የሚበላው። ገቢ አትክልት ተራ የሚተረማመስ ሆነስ ባላየሽ አልመጣም። እስቲና ዶሮ ማነቂያ ሄድና ያው ዶሮ ቲማቲም ነው ቆርጦ አዳመ እየመጣ ምንም ነገር ኧረ በእናታችሁ እናንተ እዚህ ስትነታረኩ ልጅቷ በራሙት ትሙታ ገና ለገና ገንዘብ አገኛለሁ ብለሽ የሰው ልገይ ነው። እንደዚህ እናርክ ካሉን እታች ካለው ህንጻ ላይ የፈረንጅ ምግብ ይገዛለት። ዘይት እኮ ቫቱ ራሱ 2 ጥቅል ይገዛ። እናትሙት አተ ለምን
ትሞታለች። እኛ የበላውን በልታ ታድራለች እንጂ አትሞትም እሷ። ምንድነው ፋሲል ድምጽ የምሰማው? ነውር አይደለም እንዴ? ድምጿን አትቀንስም እንዴ? ምን ድምጽ ነው? ኧረ ድምጽ እየሰማው ነው። ድምጽሽን ቀንሽ በሏት። ምንድነው እንዲህ አይነት ጩኸት? ደግሞ ሁለት ናቸው እንዴ? ወይ ጉድ! አላቅማ። ታዲያ ማን እንደዚህ ውኛለ? ድምጿን ትቀንስልኝ ብቻ። እኔ መተኛት አቃተኝ። ሳይራሳ ጉዳይ ቀነስ ታዲያ ድምጿ። ነውር አይደለም እንዴ? ወይ ጌታ በሏ ንገሯ። ከአቅማ በላይ ከሆነ ድምጿን ትቀንስ። እሺ ማዘር። ደስታዬን ከሀዘኔ ጋር አደባልቆብኝ ግራ አጋብቶኝ ሄደ። ታዲያ ምን ግራ የሚያጋባ ነገር አለው ታዴ? እንደውም አልጋ ባልጋ ሆነልህ እንጂ የደሳለኝም ቢሆን ቀላል ነው። እኔ ረጋ እንዲል አደርገዋለሁ። አይመስለኝም ሮዛ። በዛሬው ሁኔታ እንኳን ለአንቺ ለማንም የሚመለስ አይመስለኝም። እንዴ አንቺ አውሬ እኮ ነው የሆነብኝ። ታዲያ ሮዛ አውሬ ለመግራት ምን ያንሳታል አሉ? ግድ የለህም አልኩት አለ። ገና ጉንጩን እየደባበስኩ ስቅለሰለስበት እንደ ሳሎን ውሻ ነው ጭራውን እየቆላ ፊቴ መጥቶ የሚንበረከከው። ከሆነ በምን እድል ሮዚ? ግድ የለህም አቶ ታደለ እርሱን አንድ የምጠብቀው ከቀጠሩ ስንት ሰዓት ደውላለሁ ካሉት ስንት ሰዓት ነው? አልደወሉልኝም እኮ። እሎት ቦታውን አውቆታል ግን? አዎ። መልካም እሱ ነው የምጠብቀው። እሺ ግን ምንም አይነት ጥያቄ አልቀበልም። ምንም አይነት ጥያቄ አልቀበልም። ባልኮት ቦታ ላይ ይምጡ ብቻ። ብቻዎት መሆኑን እርግጠኛ ይሆኑልኝ። ዛሬ ደግሞ ደንበኛ ማፊያ መስሏል። ምንድን ነው የሚሉት? ገንዘቡን ይዘህ ጠዋት ና ምናምን ይላል። እና ምን አሰብክ? መተኛት። እነሱ የጀመሩትን ወንጀል እስኪያጠናቅቁ ጊዜውን እየገፉ ማሸት። ነገሩ ደሳለኝ ካላበላሽ ነው።
ለሊት ደሳለኝ ነበር አይደል እንደዛ ሲያቃዥ ያደረ ቃዥው በደንብ ነው ምን ላድርግሽ ሀብታም እንከባለሽ ይሄን ያህል ካስጨነቀ ለምን ዛሬ ቢሮ አልሄድለትም? በፈጠረሽ ድምፁን መስማት አለ ሴትዮ ዝም ብለሽ እንደምትጨማምሪ ምን ነው ሰዓትህን አይተኸዋል? እሱንም አንቺዮ አንገት ላይ ተጠልቆ ለመዳል አይደለም ይማ ነገርኩ እንዲያውም 5 ደቂቃ አልፏል። እሺ ይሄ ነገር የሩጫ ሰዓት ነው አይደል? ደቂቃ ነው ሴኮንድም ሴኮንድ ይሆንልሽ። እኔ ብሎ ሀብታም ለሚያገኙኛ ደሃ መጎረረት አለብን። ይቅርታ እኔ ደሃ አይደለም እጅና እግር እያለኝ ደሃ ስትለኝ የሰደብከኝ ያህል መስሎ ይሰማኛል። እኔ ባለ መኪናው ዳ ተብዬ አንቺ ፓርክ ሰራተኛው ዳ ካልተባልሽ ምን ልትባይ ኖሯል? እቺ መኪና ሆና ነው ደግሞ እኮ መኪና የነዳ ሁሉ ሀብታም አይደለም። ሰርቀውስ ቢሆን ታቂ ነው። አራተኛ መንጃ ፍቃድ ያለሽ ሰው ነኝ። ይኸውልሽ ከትንሽ ደቂቃ በኋላ ይኸው ስሚ የአገሩን ይወት አሳልፌ በቼክ እፈርምልሻለሁ። የሰው ልክ ማታቂ እቺ የሆነች ቀልበቢስ ቤት ፒዛ እኮ አንደኛ እኮ ነው። ሙች ታዲያ መክሰስ ሁሌ ዛሬ እንዴ የምንበላው? የኔ ቆንጆ መልሼ እደውልልሻለሁ። እሺ ደስ አለኛል። ማን ልበላቸው? እንግዳ እንግዳ መጥቷል እኮ ይግቡ። እደደደ ሮዛ 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 የኔ መዓዛ እንደኔ ሞዛዛ አንቺ እንደዚህ ሆነ ችሎት ለመግባት አስበሽ ከሆነ ዳኛውን ታሳስጫለሽ። ሞች ሞች እንዴ ነግሬያለሁ። ከሳሽም ቢኖር ክሱን ማንሳቱ አይቀርም። ምናንተ ከዛ ይሰውራል ደግሞ ብከሰስስ ካላንተ ችሎት እቆማለሁ እንዴ? አንቺን ማን ይረታል? ታዲያ ምን እግርታለሽ? የውል ስምምነት ምናምን? ኧረ እባክህ አታጣድፈኝ። የሚጠጣ ምናምን እንኳን አታውቅም? የኔ ነገር ከማከፋፈያው ነው የመጣሽው ብዬ እኮ ነው። ሄሎ እኔ አለ እሺ አቤት ይኸውልሽ ለእሷ ቡና ለእኔ ጠቆር ያለ ማንኪያ። እሺ ቴንክ ዩ። ሰማኝ እችን አስቀምጠህ ነው ለካ እኔ ጋር የጠፋኸው። ስሚ አንቺ እኮ ለየት ያልሽ ነሽ እውነት። እንደውም ዛሬ እኮ አንቺ ጋር መጥቻ አመሻለሁ ብዬ ነበር። አሁን ስመጣ ነው እንደዚህ የምትል? ኧረ ናፍቀሽኛል። ማታ ደግሞ ስልክ ላይ ብደውል ስልክ ዝግ ሆነብኝ። ከሚስት ጋር ነበርክ ወይስ ከሌላ ሰው ጋር? ኧረ ቤቴ ነበርኩ። ብቻ በሆነ ነገር ተበሳጭቼ ስለነበር ስልኬን ዘግቼዋለሁ። ከታዴ ጋር ነው? ደግሞ በጣም የሚገርም ነገር ነው። ምንድን ነው በአንድ ጊዜ እንደዚህ ያደረጋችሁ? እንደዛ እጅና ጓንት የነበራችሁ ሰዎች በአንድ ጊዜ እንደዚህ መሆን ጥሩ ነው? ጓንትማ ሆኜለት ነበር። ጓንት ሆኜለት ጠባሳውን ሸፍኜለት ነበር። ጠባሳው የሻረ ሲመስሉ ጓንቱን አውጥቶ ሊጥለኝ ፈለገ።
ባንተ ላይ በፍጹም እንደዛ አያደርግም። እሱን ማመን አይቻልም። ተይ እናቴ፣ እኔ ዋሰዋለሁ። ኧረ እባክሽ ዕዳ ይከትሻል። ሰውየው የሚጨበጥ አይደለም። እሱስ ልክ ነህ። መጠርጠር አይከፋም። ግን ደዛ በአንድ ላይ አብረን በልተን አብረን ጠጥተን አብረን ቆይ ገንዘቡስ ቢሆን ያው እሱ ጋርም ቢሆን አንተ ጋርም ነው ማለት አይደለም? ይሄ ሰውዬ ቀለበት ውስጥ እየከተተሽ መሆናል። አንቺ እኔ ሮዛ እንዴት ነው ሸርተት ማለት ጀመርሽ? እኔማ በእንደዚህ አልጠረጠርም። ድሮም አንተን ነው እንጂ እኔ እሱን ታውቀዋለሁኝ። ታዲያ ገንዘቡን ቶሎ ተቀበይልና። እውነቴን እኮ ነው። የሰውዬ ከኋላ ካደረኛንም ከመግደል አይመለስም እኮ። ገና ለገና በዚህ ገንዘብ ጦስ አንድ ነገር ቢያደርግህ ወይ በዱርዬ ቢያስደበድብህ ዕዳው ለእኔም ነው የሚተርፈው ብዬ ነው እንጂ እኔ እሱን ታውቀዋለሁ። ዱርዬ? የሰማሽው ነገር አለ? ያው ገንዘብ የገባበት ነገር እንደዚህ አይነት ነገር አያጣውም ብዬ ነው። ዱርዬ ጎሽ፣ በቃ አንቺ አንደኛ ምስክር ትሆኝኛለሽ። የምን ምስክር? ዱርዬ ይኸውልሽ፣ ስሚ እንዴ፣ ሰክሮ አንቺ ጋር መጥቶ ከለፈለፈማ ሆድ ያባውን ብቅል አወጣው ማለት ነው። ሮዛ ይኸውልሽ፣ ነገ አንድ ሰከንድ ቢያሳልፍ እደግመዋለሁ፣ አንድ ሰከንድ ውርድ ከራሴ ብሏል በይልኝ። አይንሽን ግለጭ እንጂ ሮዛ። እውነትህን ነው፣ ልክ ነው። በዚህ ዘመን ማን ይታመናል? ስሚ፣ ወንጀለኛ መቅጫ ህጋችን ያው ስለ ዱርዬ ይኸውልሽ፣ አረቆ አስጠፈንጓለሁ። አይሸድልም የሰው ልጅ ክፋት። የቁርጥ ቀን ሲመጣ ጋርዶ ሊያርደኝ ይፈልግ አይደል? ሴጣን ሰው በላ። እንዴት እንዳደረገው እኮ ብታይ እኮ ይገርምሃል። እንዴ አውሬ እኮ ነው ያደረገው። እሺ ያው ምን ተሻለ? ያሽ ይሄን ሉኬት አመጣ። አትክልት ተራ ስገባ የመሰናበቻ ስጦታ ነው መሰለኝ እየተቀባበሉ አዳሜ አሸክሙ ላኩኝ። አትክልት በአትክልት ሰው ባመጣ አልመጣም ከቤ። እንዴት? እኔ ምን አውቃለሁ ከቤ። ባልበላ እንጀቴ ፀሐይ ላይ ስንቃቀውዬ ነው የመጣሁት። ይመስለኛል ሰውዬው ከፖሊሶች ጋር ግንኙነት ሳይጀምር አይቀርም። እና ምን ይሻላል? እየደወልን ማስፈራራት ለምን አማራጭ አለ? አንድ ገብቶ እናቱን እሱን የመሰለ ሀብታም ለዚች ብር ያካብዳል ይመስለኛል። ብሩ ሲያንስ ንቆን እና የጨመረት ነው። እንዲያውም ይንቀናል ብዬ ነው እንጂ ብንቀንስለት ደስ ይለኝ ነበር። አንዴ ገብተንበት ነው ብዬ ነው። እንዲያውም ይቀጣል። ሚስቱን ቀጥቅጬ ፎቶ አንስቼ በሞባይል እልክለታለሁ። እኚህ ሰው ጠርጥሯል እንዴ? እባክህ ዝም ብላ ነው። ሁሉ ጊዜ እኔ ፋሲል ጋር ስመጣ አትወድም። አውሬ ነው የምመስላት። ዘንድሮ ምን አባን ያልከው? ከቤ ዘንድሮ ሰው አልተቻለም ነው። ስለምንድን ነው ፀሐይ በቃኝም እንደ ከቤ ምንድን ነው እንዴ? ባለቤትሽ በቀጠሮ ቦታ ሊመጣ ይችላል። ሊሆን አይችልም። እናንተ ራሳችሁ እዚሁ ልታቆዩ ይፈልጋችሁናል እንጂ እሱ እንደዚህ አያደርግም። ምን አባሽ ታደርጊልናለሽ? እንቁላል ትያለሽ ወይ ይታለበብሻል? አንቺ አምሻል ምን እንዴ? አትፍረጅባት። ሆዳም ስለሆነች ቀልዷ ሁሉ ምግብ ነክ ነው። አንቺ ምን አባሽ ይሄን አይደለም የምፈልጊው። አሁን እታሰርልሻለሁ። ተገላገልሽ።
በረብኝ ፋሲል ሄሎ ሃሎ ደሴ እንደምን አለ? አለሁ እባክሽ። ጦርነቱን ለመጀመር ሰነድ ሳገላብጥ ነው የደወልሽው። ኧረ ጠላትህ እኔ እያለሁ ደግሞ የምን ጦር መማዘዝ አመጣ? እኔ የምለው ነገርሽው? አዎ ባልከው ጊዜ ገንዘቡን ለማስረከብ ተስማምቷል። አንተ ውሻ አድርገህ አባረርከኝ እንጂ እኮ እኔማ ምን ላድርግ ብለሽ ነው ሮዝዬ? ጊዜው እኮ የሚተማመኑበት አልሆነም። ምንስ ቢሆን አንተ ብቻ ለማንኛውም ሁለታችሁም ያስማማሁበትን ትከፍላላችሁ። እሱ ግድ የለም። ይኸውልሽ ገንዘቡን ግን ካሽ ብቻ አድርግ በይው። ሌላ ነገር አልቀበልም። እሱ ችግር የለበትም። ባልከው ሁሉ ይስማማል። አሁን ራሱ ደውሎ ሲጨቀጭቀኝ ነበር። ሰነዱን ቤት አቆየውና እኔ እመጣለሁ። አንተና እሱ ደግሞ ገንዘቡን የምትቀባበሉበት ቦታ ትገናኛላችሁ። ልክ ገንዘቡን ስትቀበል ስልክ ትደውልና ሰነዱን እንዲሰጡኝ ታደርጋለህ ማለት ነው። አይ ሮዚ መቼም ቅንብርሽ ጥሩ ነው። እውነትም ወረታ ይገባሻል። ሮዛ ለማየው የገንዘብ ችግር የለባትም። እሺ እኔ ስቀልድብህ ነው። ሰው ነው የሚበልጥብኝ። ወይዘሮ ሮዛ ነገሩ ሳይገባሽ ለምን ወቀሳ ታበዣለሽ? እንዴ ደስ የቤት ጅብ ተለቀቀ እንዴ? አነጋገሬ ላይ ቅሬታ አለ? የለም ነገ እንገላገልና አንደኛውን አመሰግንሻለሁ ብዬ ደወሉ። ሄሎ ታዴ፣ ቆይ ለምንድን ነው ግን ገንዘቡን የማትሰጣቸው? እስከ መሞት ነው እንዴ የምትጠብቀው? ውይ አበብዬ፣ ጠላትሽ፣ ኧረ ጠላትሽ ይህን ያክል ገንዘብ በጥሬ ገንዘብ እኔ ጋር እንደማይኖር ታውቂያለሽ። ታዴ ለዚህም ይሆን በቃ አበብዬ፣ ጠዋት የት ቦታ ይቅጥሩኝ መጥቼ እሰጣቸዋለሁ። ሄሎ ሰማኛለህ? አይደለም መቅረት ነገ ብታረፍ እኔ ሚስት የሚጣፍጠው ደስ የሚል ድምፅ መቼም አትሰማም። መቼም ናውጣ ናተውጣ ነው የምልህ። አልወጣም። መኝታ ቤት ትልቅ ጉዳይ ልፍያ የሆነ ገጠር ከተማ እንገባና እዛ ገብተን ወጥረን መስራት አይመስልሽም? ይቅርታ ምንም አላስታወስኩም። ከምርሽ? ቆይ ሚስጥር ስላወቁኝ ይገሉኛል ብለሽ ፈራሽ? አንተ ግን ታውቀኛለህ ማለት ነው? በረንብ ነው። ቆይ ለምን የምከራከርልሽ ይመስልሻል? ገንዘባችን ከተቀበልን በኋላ የሆነ ገጠር ከተማ ውስጥ መግባት፣ ከዛ በኋላ እዛ ከተማ ውስጥ ውጥሮ ስራ መስራት፣ መጎበዝ። ሁሉንም አዲስ አበባ ለተወለደበት አትሆን እናደርጋለን። ለፋሲሌ ዴስ ቤት እንከፍትለታለን። ለአንቺ ጸጉር ቤት፣ ሁሉን ያሟላ ጸጉር ቤት። ለእኔ ወይ ጃው ጋር ወይ አይሱኒ ባስ እንገዛና ከዛ በኋላ ይሄን ገንዘብ ዝም ብሎ መሰብሰብ፣ ማተም አዲስ አበባ እንትን ገንዘብ ማተም። ቆይ ግን አንተ ብሩን ነው የጠየቅነው በዶላር ነው እንዴ? በገንዘብ። እና ታዲያ ይሄን ነገር ከየት መጥቶ ነው የምንገዛው? አይገዛም እንደ ገቤ በቂ የትምህርት ማስረጃ እያለ የምትቀጥሩት በዘመድ ነው። እነማን? እኛ? አዎ ባልሽ ስራ ቅጠረኝ ብሎ አይደለ በቅጥር ዘቦቹ ደብድቦ ያባረ ታዴ። አዎ እስቲ ይውቁ ይው እስቲ አንድ ምስኪን ደሃ ስራ ልቀጠር ባለ እንደዚህ መደብደብ አለበት? እዚህ ሰፈር ከመጣሽ ጀምሮ ማታ በዚህ ወቅት ስታረቂ አንድ ቀን አመጣሽ። አንቺ ካየው ሁሉን ነገር እንዳገኘው ነው የሚሰማው። እና ጠለፋ መሆኑ ነው? ጠለፋ አይደለም። አበባሞች ካላመንሽን ጠይቂያቸው። ችግር የለም፣ አምናለሁ። አመሰግናለሁ። ምንም አይደለም። እነሱን ክፉ እንዳይመስሉ።
ድንገት ከስራቸው ሲባረሩ የመጣላቸው ሀሳብ አንድ ነገር ልንገርሽ፣ ኢትዮጵያ ውስጥ ለብቻ ማደግ ችግር አለ። ምክንያቱም የምንኖረው በጋራ ነው። አንባቢ ነህ እንዴ? ምን ዋጋ አለው እያነበቡ ቁጭ ማለት? ተቀባብሎ እንደሚቀመጥ መሳሪያ ነው። ኢላማውን ሳይመት አንድ ቀን ይባርክ። ግጥም ትወጃለሽ? ከቤ 200 ሺህ ብር ይሄን አይገዛም። ወይኔ ድህነት! ገንዘብ አብዝቶ መጥራት ይክበደን፣ ቁጥር ማብዛት ይክበደን። ከቤ ምን አተረፍ ነው? ኃጢአት ውስጥ እንውደቅ። ኃጢአቱን የገባው ነው። ለአነባበብህ እንዳጨበጨብክ ይቆጠርልኝ። እኔ ደግሞ ለመረጥሽው እንዴ አጅረ ከምን ጫጉላ ቤት አረከው? ስማ የጫጉላ ጠለፋና የገታ ጠለፋ አለ። እሺ ሰማኛል። ራት ተነሳና ስራ። አንተ እኔ አልሰራም እጄ ነው እንዴ። እና እሺ ማን ይስራ? እኔ መስራ አይጥማችሁ። ማቢ ደግሞ መስራት አይችልም። እኔ ልስራ? እናሽ መስራቱ ቀርቶ ያባልሽ ብሩን አስረክቦ በተገላገለን አንቺ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ሴትዮዋ ዝም ብላ ነው የምታወራው። ጥሪ አይቀበልም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። አንቺ ነሽ ዳፋው ሰከትቺ አንቺ ነሽ ከቤ አንቺ ነሽ። ምን ነው አሮጊቷ በረዳት ይሻለኝ ነበር ዝም ብዬ እኮ ቤቴን አፈቀኝ እዚሁ ገማውኝ። እኔ እኮ የታገትኩት እኮ ነኝ። ቆይ ምን አይነት ጊዜ ውስጥ ነው የገባ ነው? ሚስት የሚያህል ነገር አስቀምጦ ስልኩን ይዘጋል። አንቺ ነው እኮ ምንድነው ማድረግ ያለብን? ታይተናል፣ እንዳናመልጥ ታይተናል፣ እንዳለቃ ታይታለች። ምንድነው ማድረግ ያለብን? ምንም አያስፈልግም። እሱ ምን ተነሽ እሷን ራሷን ሰምኛለሽ? ባለቤትሽ ከና አንደኛው ስልኩን ዘግቶታል። አንቺ ነው እኮ ስሚ፣ ሁነኛ ዘመድ የለሽም ከፍሎ የሚወስድሽ። ዝም በል አንተ። ኧረ መነፋረቅ ምን ጎደለብኝ? ከማንም በላይ አንጠባረን እናኖራታለን። አስክልታ ማርጣለች። ምንድን ነው ጎደለው? ታዴት ጦኛል ማለት ነው። ሊተውሽም አይችልም። ካልጠፋ ጊዜኛ ነው ስመጪ ነው እንደሚተውሽ እንዴ? ጀመድ ሆኛለ ኧረ እባክሽ በቃሽ እንዳይደክምሽ። እባክሽ ተያት ገቢ ወክ ናፍቋት ሊሆን ይችላል እኮ። እኔ ሀገር ባስ ላይ ተቀምጬ መሄድ ናፍቆኛል። አንቺ ያን ከመሰለ መኪና ወርደሽ በእግርሽ መሄድ ይናፍቅሻል። መኪናም እኮ ሲበዛ ለጤና ጥሩ አይደለም። እና ቦሌሮ ሄደሽ ወክ አታረጊም ነበር? ምን ሰፈር ለሰፈር አልከሰከሰሽ? እዚህ ባትል ከሰከሽ ኖሮ እኮ እኛም አናገኘሽም ነበር። ምናልባትም ለበጎ እኮ ሊሆን ይችላል የተገናኘ ነው። ኧረ እባክሽ ልታሰምጪኝ ነው? ይኸውልህ የእኔ ወንድም ፋሲል ምንም የሚያውቀው ነገር የለም። መጠየቅ ካለብኝ እኔ ነኝ መጠየቅ ያለብኝ። ይኸውልህ እኔን ይዘኝ። ይኸውልህ ይኸው እኔን ይዘኝ። እኔ እሷን አላውቅም ጌታዬ፣ የማውቅ እሱን ነው። ወንድሜ እኔን አዳምጠኝ። አቶ ፋሲል አዳነ ካለ በቃ ምንም የሚያውቀው ነገር የለም። እኔን ይዘኝ እያልኩ እኮ ነው። ና እኔን ይዘኝ። እኔ ልጠይቅበት። ቆይ ተረጋጊ አንቺ። እኔ ፋሲል እስቲ አንተ ዘርበል። ተረጋጊ። ፋሲል አዳነ ማለት አንተ ነህ? አዎ። ፖሊስ ጣቢያ ለጥያቄ ስለምትፈልግ እባክህ
ትፈልጋለች? ወይ ታዲያ ደግሞ ያኛል አንቺ ግን እንደ ፖሊስ ይመጣ ዝም አልሽ? ብቻ ግራ ገብቶኛል። የሆነ ብቻ ትንሽ ጊዜ ሳያስፈልገኝ አይቀርም። እኔ ግን አንቺን በሆነ አላደርገው። ደግሞ እናንተም አሳዘናችሁ። የእኛን ስቴው ምናልባት ፋሲል አሳዘኖች ሊሆን ይችላል። ፋሲል ግን ምን አድርጎ ነው ፖሊሶች የወሰዱት? ምን አቀላታለሁ? አሮጊት ነች። ምን ቤቴን በጠበቁ ምናምን ትላለች። ሄሎ ደስቴ፣ ይኸውልህ እንደነገርኩህ ትኬት ቆራጯን ትሄድና የመኪናዬን ቁልፍ ስጪኝ ስትላት እሷ ትሰጥሃለች። ይኸውልሽ ዶክመንቱን ስጫት። አዎ አቶ ደሳለኝ በቁጥጥር ስር ውለው። ማን አንተ? ማን እንደሆንኩ ታውቃላችሁ? ግን የህግ ባለሙያ ነኝ። መብትና ግዴታ ይናቃል። እሱን ጣቢያ ሄደ ራሱን የገደላት ልቀቁኝ! የህግ ሰው ነኝ። ሞፎ እንዴ ሚስትየዋስ ብትል እኔማ ፍርድ ቤት ሳጥን ውስጥ ያለው ነበር የመሰለ። አይኗን ላይ ተክላ ልትነቅል መሰለህ እንዴ? እኔማ ኧረ እንደው ሻይ ቡና እንኳን ቢቀር ሙዚቃ ምናምን ይከፈትልን እልልሃለሁ። ይሄ ቡና ቤት አይደለም እሺ። ኧረ ሰይጣን ያቡንሽ እጥት ቡና ቤት በስንት ጣዕሙ። ሮዚ እኔ ግን አንቺ ባትኖሪ ኖሮ ምን እንደሚወጣኝ እንጃ። ደግሞ ለማዋጥ ምን ችግር አለው? የደሳለኝ ሚስት አለችና አይደል እንዴ? ሮዚ ለስኬትሽ ስማ፣ እኔ እኮ የህግ ባለሙያ ነኝ። የሆኑስ እንደሆነ የህግ ባለሙያ ህግ ሲጥስ በህግ አይጠየቅም ማለት ነው? መቼ ጣስኩኝ? ገንዘቡን ከሆነ ለሰራው ስራ የተከፈለኝ ክፍያ ነው። ገንዘቡ ትንሽ አልበዛም? ደግሞ በህጋዊ መንገድ ለሰሩት ስራ በእንደዚህ አይነት መልኩ ገንዘብ መቀባበል የማይመስል ነገር ነው። እንደፈለኩ አድርጌ የምቀበለውስ እሱ የኔ ምርጫ ነው። በቃ አሁን ወይዘሮ አበባል የት እንዳደረሷቸው ይንገሩኝና ከዛ በኋላ ወደ ቀጣይ እርምጃችን እንሄድ። አበባን አላየኋትም። ሊገል ሲስት የነበረው እኮ ታደለ ነው። ታደለ ገሎ ቀብሯታል። እርስዎ በምን አወቁ? አውቃለሁ ነበር። የቤተሰቡ ጠበቃ እኮ ነኝ። እኔ የምለው ለምን ካርታ እንጫወት? ካርታ? እሺ እንጫወት። ግን በምን እንጫወታለን? ያው በጥፊ ነው። እሺ እኔ ሳሸንፍ ግን 2 ነው የምመታሽ። እኔስ 1 ነው። ኧረ በእናትሽ ከቤ በአባቷ ከበሮ ነች ያለሽ ማን ነው? ተይው ከፈለግሽ። እሺ ተይው። በቃ እሺ እንጫወት።
ታዲያ ያውቁ ከነበረ ለምን ቀድሞ አልነገሩንም ነበር? መቼም የህግ ባለሙያ ጥቃቅን መረጃዎች ምን ያህል ጠቃሚ እንደሆነ ያውቃል። እሺ ይሄ እኔ ጥፋት ይሁን እንለፈው፣ ግን እንለፈው፣ ገንዘብ መቀበሉን እንለፈው። ታደለ አጭበርብሮኛል። ስማ አበባን የገደላት ታደለ ነው። ታደለ የገደለውም ያጭበረበረው ማን እንደሆነ ይለያል። ጨረስኩ። ሰላም አንተ ሄድክበት እንዴት ነው? ክሽኝ ናቸዋ መስለት በተጫወጩት እቺ አሮጊት ነች። ነው ታናፍንጫ ነው የምላት። ማን ቤቷ ደረስንበት? የቤታችን አሮጊት ነው። ምን አገባት? ደግሞ ሄደሽ ጉሮሯቸውን ልቆልፍ ይሁን ትሰሚኛለሽ? አጠገባቸው አልደርስም ብዬ ነው ፈርም የመጣሁት። ግን አንደኛው ነገር አርብስ ታረጋችሁ ታለ ሰውየው አልመጣም እናንተ ካፍታ ጻይ ተከተከስ መጣ እናንተ ካፍታ ስልክ ሰደኝ ትችላለህ? አፈቀሽ ስጣት። እንትን ላድርግ ነው ይሄ የሚጮለው ስፒከር ላይ ሄሎ አቢ ምንድነው? ባልጠፋ ገንዘብ ከፍለህ መገላገል ስትችል ቆይ እኔ እንዲህ ማሰቃየት ምንድነው? አይዞሽ አሁን ዋናው ተይዟል እናቴ። ዋናው ተይዟል? ምንድነው የምትቀልደው? ስማ ሄሎ ትሰማኛለህ? ተረት እናቁም። እኛ የላከውን ሰውም የለም። ያለዛ ለአንተም ለእኛ የማይጠቅም ነገር ነው የምታሰራን። ስማ ድፍን ሀገር በሬዲዮና በቴሌቪዥን የሰማውን ልትክድ ትሞክራለህ ወይስ ቴሌቪዥን የሌለበት ዋሻ ውስጥ ነው ያገታችኋት? ነው የሚለኝ ሰው እስቲ ቲቪውን ክፈታ። ሰውየው ከኛ የባሰ ነፍሰ በላ አፋኝ ነገር። ይቅርታ አበባ፣ ከመሬት ተነስቼ አይደለም እንደዚህ ያልኩት። አሁን ለምሳሌ ለአንድ ስራ አስኪያጅ ሽጉጥ ምን ያደርግለታል? ሽጉጥ አሁን ድምጽ ማፈኛ ያለው ሽጉጥ እንዴት ነው በሱ ነው ማህተም የሚያደርገው? አንተ ሽጉጥ እያሉ ነው የላካችሁኝ? ሽጉጥ መሳሪያ? እኔ እኮ መንታ ነኝ እንዴ? እኔ መንታ ነኝ? ጥይት አይበሳኝም? ቆይ በኋላ እንገናኛለን። መጫው ባቀናበሩት ዘዴ ገንዘቡን ለመቀበል ሲሉ እጅ ከፍንጅ መያዛቸውን የደረሰን ሪፖርት ያመለክታል። ተጠርጣሪው ዘሮ አበባን ያልገደልኩም የገደላት አቶ ታደለ ነው ብለው እጃቸውን ቢጠቁሙ ፖሊስ ጠበቃችን ነው። ድሮ አባዬ እያለም ጀምሮ የኛ ቤት ጠበቃ የነበረ ሰው ነው። እሱ ነው የተያዘው? አልገባኝም። እኔም አልገባኝም። ልታብራራልኝ ትችላለህ? በምን ላብራራ? ለኔም አልገባኝም። እና እሺ ንገረኝ፣ አስረዳኛ። ይሄ ሰውዬ ከኛ ጋር መጥቶ አብሮን ካልሰራ ወይ ከኛ ጋር የሚሰራ ሰው ወጥቶ ከሱ ጋር በሌላ መንገድ ካልሰራ እኛ የጠየቅነው ገንዘብ በተዘዋዋሪ ሄዶ እንዴት ይጠይቅ ይችላል? እና ከሱ ጋር እንጠረጠርሽኝ? እዚህ ተዳረስን። ፋሲሌ ባዳረ ብላችሁ ሌላ እንዲያረጋችሁ ሁለታችሁ ምን ላይ አታውቁኝም። አታውቀኝም። አንተ አታውቁኝ። አንተም ባይገባችሁ ድፍን አትክልት ተራዙ የሚያውቅ በታማኝነት እናንተ እኔን ትጠረጥሩኛላችሁ። ከደረጃ ወርጬ ከእናንተ ጋር ስለዋልኩኝ አራተኛ መንጃ ፍቃድ ያለኝ ሰው ነኝ። እዚህ ጣጣ ውስጥ የከተታችሁ አንቺው ራስሽ አንቺ ነኝ ገቤ ቅርታ የሆነ የተፈጠረ ስህተት ያለ ይመስለኛል። ደሳለኝ እኔን ለገንዘብ አሳልፎ መስጠት ቢፈልግ እንኳን በእንደዚህ አይነት መልኩ ያደርገዋል ብዬ ማመን እኔን ይከብደኛል። እናንተ ግን ማናችሁም ከታደለ ጋር ምንም አይነት ግንኙነት የላችሁ? አንቺ አታቅጭኝ። ከታችፍሻል በእጅ ላይ ያለሽው አንጠባጥቢ እንድትማጭ አፈርጥሻል። አንቺ ማርች አንጎራስ አንቺ አቢ
አቢ ተረጋጋ። እና አቢ የሚያውቁት ታሪክ የለም። እኔ ግን ስራ ለመቀጠር መስሪያ ቤት እመላለስ ነበር። እነሱ ግን መልኩን እንኳን በረንብ አያውቁትም። ስለዚህ ደሳለኝን ብናገኘው ትልቅ ሚስጥር ማወቅ የምንችል ይመስለኛል። አረ በሰላማዊ ሽግግር እጃችን እንስጥልሽ አይደል? እስር ቤት እጃችን እንስጥልሽ። ባለቤቱን እኮ ማናገር እንችላለን። ምንም ማድረግ አንችልም። ገንዘብ የለም። መኪና በነዳጅ እጦት ቆማለች። ያለውን ሰላጣ እየበላን ቁጭ ብለን እናያለን። ያ ሲያቅደው ምን እንደሆነ እናያለን። አቢ ትሰማኛለህ? ከገባንበት ነገር ወደ ኋላ መፈግፈግ ማለት ትልቅ ኪሳራ ነው የሚያስከትለው። ገንዘብ ከሌለ ምንድነው ማድረግ የሚቻለው? ገንዘብ ቢገኝ እንኳን አበባን ሰውየው ሚስት ጋር ይዞ ለመሄድ በጣም አስቸጋሪ ነው። ምንም አማራጭ የለም። ምን ያብራት እሄዳለሁ። አንድ ነገር ትሰሚኛለሽ? አንድ ሙከራ አደርጋለሁ ብለሽ ብትይ የኔ ስራ አጥፍቶ ከመጥፋት አይተናነስም። እሷ ምን ታምጣ ትችላለች? ሰፈር ውስጥ እዛ አካባቢ የሚያውቃት ከተገኘ እሱ አጥፍተን አብረን እንጠፋለን። አበባ ግን እንዴት ገንዘብ ሳትይጂ ትንቀሳቀሻለሽ? አወጣጤ ለወቅ ስለነበር ቦርሴና ላፕቶፔን እዛው መኪና ውስጥ ነው ያወረድኩት። እንከፍ ነሻ ሲልጅ እንዴት አለ ቦርሳ ትወጣለች? ወይ የሚገጥምሽን አታውቂም። ወደፊት ቦርሳ ይዘሽ ውጪ ምን ትመስላለች? ወይ ጉድ! ደግሞ ለቤንዚ ሌላ ሰው እናግታ። እቤት መሄድ ከቻላችሁ የሳጥን ቁልፌን ልሰጣችሁ እችላለሁ። እናንተ ግን እንዴት ነው የምታስቡን? አይበዛም እንዳንቺ? ምን እንደው ምን ትመስላለች? ድብ በሰላም እጃችሁ ስጣትኝም እንደዚህ ሁሉ በጣም እንትናሽ። እሱን ማድረግ ብፈልግ ኖሮ ቅድም ፖሊስ የመጣ ጊዜ ሁሉም ነገር ያበቃለት ነበር። አልተሳካልሽማ። እሱ እውነቷ ነው። ፖሊስ ቅድም ሲመጣ ራሷን በማገት ከፍተኛ ትብብር አድርጋልኛለች። ከቤ አሁን እሷ አድርጋለች። አሁን እሷ ዝም ብላለች። ፖሊስ መጥቶ ዝም አለች። ምን አስዋሸኝ? አዳነ ይሙት ወይ አዳነ ይሙት። አሁን ወደ ዋና ጉዳይ ነው። ዛኮ ያው እንደነገርኳችሁ ታዴ በጣም ማታ ነው የሚመጣው። ሞስት ለመተኛት ነው የሚገባው ማለት እንችላለን። ሰራተኛችን ደግሞ ቀደም ብለን አባረናታል። አሁን ሲገባኝ ለካ ብቻዬን የምሆንበትን ጊዜ ሲያመቻች ነበር ማለት ነው። ኤኒዌይስ ዘበኛውን ማለፍ ደግሞ የእናንተ ስራ ይሆናል። አባባ ታምሩ ናቸው? አዎ ታውቃቸዋለህ እንዴ? ከቤ አወቅሻቸው? እኛ ልጃቸው በባህር ጠፋ ይሞታል። አዎ ድሮ ነቃ ያሉ ነበሩ። ልጃቸው ከሞተ በኋላ ግን እርጅናውና ሀዘኑ በጣም አድቅቋቸው። ለማንኛውም ግን ታዴ ከመግባቱ በፊት መሆን አለበት። አንቺ ማንኛውም ነገር ላይ ስንፈልግሽ ማለት ነው በደንብ
አይሽ ከቤ ልዩነት ይሄን አንቺ ያቋሉ ጃኩሉ ይባላል። አንቺ የፈረንጅ ፖፖ መስሎሻል። ዓለማችንን ነው ምን ከበን ዓለማችንን ዓለማችን ነው ዘመድ ጥያቄ የመጣው መሰለ እንዴ? ያው የነገርኩህ መጡልሽ መጡ። አንተ ደግሞ አንደኛህን ሚስት አደረከኝ እንዴ? ምን ቀረሽ? ለመጠቃለል ሩብ ጉዳይ ይልቅ አልደከመህም? በእናትህ ሻወር ልውሰድ። አብረን ነው ታዲያ። ምንድን ነው አንተ እያየህ አታልፍም? ሰላም መጣችሁ። ዛሬ እስኪ እንደቀረብ ብዬ ልይሽ አባዬ። አንተ ብርቱካን ሰጣት እንዴ? ሙዝ በላሽ? አዎ እንኳን በላሽ። ቢ አንቺ ቢ ተሳካ። ሴቶች ዛሬ ልዩነት ያውም የሰማይና የምድር የሰማይና ምድር። ሰማይ ማቅርብ ነው፣ ሰማይ ቅርብ ነው። ስትሞቺ ትሄጃለሽ አለልሽ። እዚህ መቼም ማትሄጂበት ማትኖሪበት ምንድን ነው ይኸውልህ አበባ እንዳለችው መሰረት ሄደን ይቅርታ ላውራይን ትንሿ በር ከፈት አድርገን ስንገባለት ተንደድር በሩን ከፈት አድርግላለሁ። አንዱ ቤት ጫት ቤት ዶሮ ማረቂያ ቡዳ የሚያፈሉበት ቤት እኮ ነው። ፎቁ ጥብ ያልወተን በከቤ መሪነት ከፈት ታደርገዋለች። ሲኒማ ቤት የሚያክል ሳሎን፣ አቤት አዳራሽ ፋሲል ሞዴል አዳራሽ ትልቅ አለ። ሳሎን እንኳን አለ። እሱ ላይ ዞር ስንል መሸታ ቤት ባንኮኒው እንዳለ መጠጥ ብቻ። የቀረ ምንድነው ኮማር የለም እንጂ ራሱን የቻለ መሸታ ቤት። እሱን አይቼ እንደ ሞራል ይዞኝ ጥብ ያው ወደረጃ ወጣላል። እንዶ አይደክማችሁ ስትወጡና ስትወርዱ ነገር አዛኝ ይኖራቸዋል። የሚወጣና የሚወርዱ ሰው አይኖራቸዋል። አቤት ይኸው ፋሲል ከፈት ሳደርግልህ ፍሏ አንዱ በር ከፈት አደርግልሃለሁ። ስፖርት ቤት አንዱ ከፈት ሳደርግልህ ጸሎት ቤት የእመቤቴን መረዳው ቢጸልዩስ አይሰማም? ይሰማል ፋሲል ይሰማል። ጸሎት እዛ ነው ማድረስ። ያ የቀረው ፖሊስ ጣቢያና ጤና ጣቢያ ነው። እሱ እንዴ አብዬ እሱን የሚያልከፈትነው ክፍል አለ እንጂ እናገኛለን ይኖራል። እሱ ካለ ደግሞ ምን አደከማችሁ? ከኛ ከምቀኛ ጋር ምን አላፋችሁ? ዘግት አድርጋችሁ ተደራጅታችሁ መገንጠል የእውነት ይልቅ አባባ ታምሩም ሳይደርሱባችሁ ወጣችሁ። እኔ ምን ወግ ያንም ያህል ቤት ውስጥ ነጥብ ነገር ሽማግሌ ምን ያደርጋል? ኧረ ቤቱ ትልቅ ስለሆነ ሰውየው ትንሽ መስሎት አየ እንጂ ሰውየውማ ትልቅ ናቸው። አንቺ በዛ ቤት ስታይ ነጥብ ነሽ፣ ነጥብ ነው የምታኪው። ፋሲሌ ተረሳ ነገር አቤት የረሳሁት አንድ ከፈት አደርግልሃለሁ። አንደኛውን መኝታ ቤት አልደረስኩም። አቤት አልጋ ብትፈልግ እዛ ብትፈልግ ወለል ላይ ብትወርዳት የፈለግ በመሰቅ እንደፈለግ ነው የምትል የሚመች ቤት እሱ። አቤት በራገት ነው ማግባት ነው። ምን እዛ ቤት ከገባ ምን ችግር አለ? አቢ ግን ይሄን ሁሉ ነገር ስታረጉ ማንም ሰው አልደረሰባችሁ? አስታወሽኝ። ተያይዘው መጡብን። ጋብቻ የተጋባሽው አቢ ምን አባት ሞላ ፈጣለሁ ነው ተሳክቶልናል። አንቺ ግን ስማ ልጅ ነሽ። ግን በጣም አጋንንከው። እቤቱ ይሄ ሁላ ነገር አለ። ለምን አላገን? አንቺ ግን ጥሩ ውስጥሽ ንጹህ ነው። ይኸውልህ ፋሲል
አንቺ ወንድ ፋሲሌ ማስለቤቱን ማን አውራክ ቤትማ ምን ተወርቶ ይቀራል ፋሲሌ አቢ it's not a big deal እኮ ለምን ያለሽ ከፍ የፈራው ነው ጋላየው ነው ክፍል አለ የትኛው ክፍል ነው ስቃለ ፋሲሌ ሙት ቴሌቪዥናቸው ለነሱ ሪሞታቸው ነው ሪሞታቸው ቴሌቪዥኑ ፋሲሌ ሰማቱ ይላሳይ ታሪክ ራሱ የአቤ አባት በዚህ መኪና ወጣቶችን ውትድርና ያፈኑበት አሁን ሳተናው ልጃቸው እንደዚህ ስስቄ ይችላል በተለይ እንደዚህ ሆኖ በጣም ታምሪያለሽ አመሰግናለሁ ግን ቆይ አቢ ለምን ለዚች መኪና ነዳጅ ከምታወጣ የፊት እግሯን አስነቅለ በፈረስ ላይ አታስጎትታትም መቀናቱ ነው ያጣ ብዙ ያወራል አቁምናሽ ሱቅ አከራታ እንዴና ከአትክልት ተራ ተባረርክ ምን ይውጣል ለምን ጥቁር ቀለም ተቀበል የሬሳ መቀበል ኧረ እባክህ የዘንድሮ ቀብር በቫን እኮ ነው እሱ ድሮ ቀረ ወንድሜ ደረት መቼ የለ ምን የለ በዚህና በዚህ እግረኛ ነው ማርሽ ባንድ እያሰማ መሄድ ምን ነበር ያ መኪና ከቤ ወይኔ እሱ መኪና ካልገዛት ማለት ከቤ ሙቻለው እኔ ዳገት እሺ መኪና ዳገት ሲሆን እኮ ምንድነው ያጠፋው ጥፋት ተበላን በቃ ተባሉ አቢ ምን ያልከው ነገር አለ ያጠፋው አለ ምን አጠፋለሁ እሺ ንዳው አልችልም በወንጀል ለወንጀል አልችልም ምንም ሰማችሁ ምን አለ ምን አጠፋ ምን አድርገን ነው መጀመሪያ መንጃ ፈቃድ ወንጀል እየሰሩ ማደግ አይቻልም እና ያጠፉትን ያውቃሉ ማን ምን እኛ ምን እናጠፋል ተሽከርካሪ ደንብ ተላልፎ ደንብ የተላለፈበትን መጥሪያ ይወስዳሉ መጥሪያ እሺ ጌታዬ ወስዳል መጥሪያ ወስዳል ጋር እንደ ጥሰን የት እናመልጣለን እኛ እንደዛ ከሆነ በደንብ አድርገው ጻፉት ህግ ነው ህግ ተጽፎ የት አዳሜ ምድረ በቅባቃ ሁሉ ተረጋጋ የመኪና ፓርኪንግ ስላልከፈልኩ ነው ባለፈውን ቅጣት ከቤ ፋሲል ናይስትልኝ እኔም ቤት የአቶ ደሳለኝ ባለቤት ነው አሁን ደሳለኝ የስራ ባልደረባዬ ነው እሷ የምታዩት ጸሐፊ ናት ደሳለኝን ነፃ ማውጣት የሚችሉ አንዳንድ መረጃዎችን ይዘን ነበር ደርሶ የመጣ ነው እንደው መልካም ፍቃዶት ከሆነ ገብተን ብንነጋገር ሽጉ እንደው መቼም ጥሩ ሰዎች ብትመስሉኝም ይቅርታ አድርጉልኝና ሰው ሁሉ አጭበርባሪ እየሆነ ተቸገርኩ እኮ ካላስቸገርኳችሁ የመስሪያ ቤት መታወቂያችሁን ታሳዩ ግድ የለም መታወቂያዬን ሳይሆን ራሴን አሳይሻለሁ ያኔ በደንብ ታውቂኛለሽ እንዴት ረጋቢ ወይዘዋት አባብዬ ወይ ድፍን ሀገር ሙሉ ስላንቺ አይደል እንደሚነጋገረው ደሳለኝም ቢሆን መከራውን የሚበላው ባንቺ ጉዳይ እኮ ነው ረጋቢ የሆነውን ሁሉ በኋላ አጫውትሻለሁ አሁን ግን አንቺ የምታውቂው ነገር ካለ ምንም ሳትደብቂ ንገሪኝ እስቲ እንግዲህ
ታውቅሻለህ አበብዬ። አንድ ከፈሷ የተጣላች መታ የእሷን ነገር ለእሷ የዚህ ነው ኦሪጂናል ሰጥቻት ነበር። እንደሆነ ምንም እንደሆነ አላወቅኩትም። ይሄ እኮ የኔና የታደለ የጋብቻ ውል ስምምነት ነው። ከጋብቻ በፊት ያለው የየግል ንብረታችን የየግል ሆኖ እንደሚቀር የተዋዋልንበት የውል ስምምነት ማለት ነው። ታዲያ ደሳለኝ እዚህ ላይ ምንድነው? ይሄ ውል ሊኖር የሚገባው በእኔ በታደለና በደሳለኝ እጅ ላይ ብቻ ነው። ታውቂያለሽ፣ ደሳለኝ ደግሞ ከድሮም ጀምሮ የቤተሰባችን ጠበቃ ነው። ከሱ በላይ የምናምነው ሰው የለም። እዚህ ውል ላይም ብቸኛው እማኛችን እሱ ነው። ምናልባት ታደለ ይሄንን ውል መውሰድ የፈለገበት አንድ ሴራ አስቦ ሊሆን ይችላል። ምኑ ገብጋባ ነው? ባዶቹን ገብቶ በጆንያ ሞልቶ ሊወጣ መስሎታል። እኛን ጣለለታ ከበይሙጭ ነቴ ነው። ሌላ ብር አለም ሰርቪስ ቤት ሰጣይ ብኖር እድሜ ልኳን የእሷ ታዛዥ የመኖር እችል ነበር። እውነት ስለምንም አሳብ ሳላስብ እግሯን እያጠብኩም ቢሆን ሄሎ ስማ፣ እስካሁን አልገደላችኋትም እንዴ? እኔ እኮ ቆራጦች መስላችሁኝ ነበር። ነው ወይስ አስቀምጣችሁ ልትቀልቧት ነው? እሱ ጉዳያችን አይደለም። ከደሳለኝ የወሰድከው ሰነድ እጃችን ገብቷል። ሄሎ ሰነዱን መያዛችሁን በምንድን ነው ማረጋግጠው? እሱ አቃቢ ሕግ ሲጠራ ታውቀዋል። ኖ ጌታዬ፣ እንደሱም አታድርግ እባክህ። ጌታዬ፣ ካሁን በኋላ ብትለሳለስ ማንም አያምንም። ከፈለክ ከፖሊስ ጋር መምጣት ትችላለህ። እኛ መስማማት ስንችል ባይሆን እሷን መጨረሻ ብታሳምሩልኝ። አልገባኝም። ብታስወግዱልኝ ማለት ነው። እኛ እንግዲህ ደም የምናፈስበት ግዳጅ ውስጥ አንገባ። ገንዘብ እንደከፈልክ ወረቀቱንም እሷንም እንሰጣለን። ከዛ እንደፈለክ ማድረግ ትችላለህ። ለዚህ ደግሞ አመቺ ቦታ ልንተባበር እንችላለን። ግልጽ ነው? ገንዘቡን አዘጋጅና እደውልልሃለሁ። አይቻለሁ ባለበት መሳሪያው ጣለው። እጅ መላጠራት ባንድ ከቆም ወደ ኋላ ዙር። ወደፊት ወደ ኋላ ሶስት እርምጃው ቆጥረህ ወደፊት ቆም። አበላሸው ልባርክ ከዞርክ ልባርክ አበላሸው በዞር ትችላለህ። ዙር ወደ ኋላ ዙር። ቦርሳውን ጣለው። ሰነዱ ውስጡኛ ቦርሳው ውስጥ ገንዘቡን ስጠው። ኦኬ ሶስ ኦኬ እሺ ሶስ የጠለች በቀዳዳ
ፈረሱም ያው ሜዳውም ያው መልካም ኃጢአት አጊብ አታደለ ተከባል እንዳትነቀነቅ መጥረቢያውን ጣል ተንበርከክ እጅ ወደ ላይ ለምንድን ነው የምታስበው? እኔ እኮ ላድናት የመጣሁት ባለቤቷ ነው። ወይዘሮ አበባ በእርግጥ አቶ ታደለ ሊያድንሽ ነው የመጣው? በፍጹም አዳኝ አዳኝ ሊሆን አይችልም። ከፍቅር ይልቅ ደም የጠማው ነፍሰ ገዳይ ነው። ፖሊስ ያዙልኝ! ያዙልኝ! ያዙና ሰልፍ ምን ባካ አንድ ዘመዴ ኮንትሮባንድ ሲሰራ አገኙትና አስገቡት። ኮንትሮባንድ ታደስ ይገርማል። ተው ተባለ። ተው እኔ ሮዛ እንኳን ላንተ ቀርቶ ለማንም የምተርፍ ነኝ። የሆነ ገንዘብ ልስጥና ንግድ ቢጤ ጀምር አልኩት። አሻፈረኝ አለ። ገባታ እንዲህ ሲመቸኝ እየመጣው ሳህን እጥልለታለሁ። እሺ ትዬ ሰላም ነው? ወይ ታደስ እንደምን አለ? ደህና ነህ? አለን እግዚአብሔር አለን። ይኸውልህ ሽንጣውና ቆይ ባካውን እሱን ተወኛል። ምከረው እንግዲህ የግል ተበዳይ ወይዘሮ አበባ በወንጀለኛ መቅጫ ቁጥር ስነ ስርዓት 221 መሰረት ከተከሳቾች ጋር የታረቁ ስለሆነ ክሱ እንዲቋረጥ ሲሉ ጠይቀዋል። ስለሆነም ወደ ፍርድ ቤት የሚያስገደን ጉዳይ ስለሌለ በወንጀለኛ መቅጫ ቁጥር 42 1 ሀ መሰረት ክሱ እንዲነሳ ተወስኗል።
እናንተ ምንድነው ሰዓትን በላችሁት እንዴ? ለመዝናናት አንድ የምንሄደው እንዴ? ግባለ እንዴ ከባቡሽ ሞት ራስሽን አታውቂም። ቤቢ በል ቤቢ አንተ እድሜ ልክ እንትነጫነጫለህ። እቺ ነጫ ቤቢ ቋለች። ነይ ቤቢ ግቢ። ምን ችግር አለ? ዳይፐር ልግዛልሽ ቤቢ። አቤ ደግሞ ምንድን ነው? የሆነ ባንት ነው። እስቲ አምጣ በእናትህ። በነገራችን ላይ አብዱ ዋና ትችላለህ እንዴ? እኔ ሳላማክራችሁ ዝም ብዬ ነው ላገር። እኔ ዋኛለሁ እንዴ? በልሽ ጎርደሜ እኮ ከሞተ ዶሮ ጋር ነበር ዋኛ ነበር። ያው ከጦስ ዶሮ ጋር ነው።